የ10 አመት ልፋት ይሄ ሰፈር ጅዳው ሰፈር ተብሏል። ሻርፕ እንደዚህ ስካርፕ ነገር አንቺ ስትለኝ ሴትየዋ የሴትዬ እናት ነበረች እና ለብሼ መጥቻለሁ። የሷን አንቺ ነው የተባልኩት። ቦሩሜዳ ሀገራችን ነው ወተት ልክ በሄድሽ በ4 አመትሽ ቦታው ተገዛ? አዎ። መቼ መስራት ተጀመረ? ሰላም የተከበራችሁ የጦሳቲው ቤተሰቦች እንዴት ናችሁ? በዛሬው ከስደት መልስ መሰናዷችን ለ14 አመታት በስደት የኖረችና በቅርቡ ወደ ሀገሯ የተመለሰች እህት ጋር ቆይታ እናደርጋለን። ለመሆኑ ከ14 አመታት የስደት ቆይታ በኋላ ወደ ሀገሯ ምን ይዛ ተመለሰች የሚለውን በማንሳት በህይወቱ ጣውረዷ ውስጥ ያለፉ የተለያዩ ቁም ነገሮችንም እያነሳን እንጨዋወታለን። በእርግጠኝነት እጅግ ዘና የምትሉበትና ቁም ነገር የምትጨብጡበት መሰናዶ እንደሚሆን አንጠራጠርም። ቪዲዮውን ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን። እንግዲህ ፕሮግራሙን ለማሰናዳት በማለዳ ከቤት የተነስቼ ወደ ቦሩሜዳ ከታመነ ጋር ጉዞ ጀምሬያለሁ። ታመነን ለማታውቁት አዲስ የጉዞ አጋራችን ነው። እንግዲህ ካፍታ ቆይታ በኋላ ቦሩሜዳ ደርሰናል። እህታችንንም አግኝተናታል። ሸጋ ቆይታ እናደርጋለን። አብራችሁን ቆዩ። ሰላም አለይኩም። እንዴት አደርሽ? ሰላም ነው? እዚህ ነው ሰፈራችሁ? ደስ ይላል በጣም። እዚሁ ጋር ላቁመዋ። እሺ። ቦሩ እንዴት ነው? ዝናብ ጠፍቶ ነፋስ ሆነ። እሺ እቴ እንዴት ነሽ ታዲያ? ነጃት መሐመድ አህመድ። እኔማ እዛው ፍተሻው ጋር ነበር። ቅድሚያ ስለተገናኘን ደስ ብሎኛል። እኔም ስለመጣ ደስ ብሎኛል። ስሜ ነጃት አህመድ፣ ተወልጄ ያደኩት እዚሁ ቦሩሜዳ ነው፣ አሁን የምንገኝበት አካባቢ። እንግዲህ ዛሬ በአጋጣሚ እኔና አንቺ የተዋወቅ ነው ቲክቶክ ላይ ነው። ምናልባት አንቺ ከዚህ በፊት የጦሳቲው ቤተሰብ እንደሆንሽ ነግረሽኛል። እና ከሱን ጀምር። ነጃት የምትባል ልጅ ቦሩሜዳ አካባቢ ሆነ ቪዲዮ እንደሰራች አየሁት እና አካውንትሽ ገባው። ከስደት እንደመጣሽ እዚህ ደሴ አካባቢ እንደምትኖሪ ተረዳሁ። አሁን ከመጣ በኋላ ግን ስትዋሪ ያ ቪዲዮ በጣም ብዙ ተመልካች እንዳገኘና ብዙ አነጋጋሪ እንደነበረ ነግረሽኛል። ምንድን ነበር አጋጣሚው? ከሱን ጀምር እስኪ። አጋጣሚ ቲክቶክ የጀመርኩት እዛው ሳውዲ ያለው ነው እና አጋጣሚ ሆኖ ታች ሜዳ ላይ ቁጭ ብዬ ነበርና ቦሩሜዳ እሺ። እና ፍየሎች እንደዚህ ታስረው የሆነ ደግሞ ቤት እንትን ያለ የወደቀ ቤት አለ እዛው ለቦታ መያዣ ማሳ ላይ የተሰራ። እሺ። እና አጋጣሚ ሆኖ ከ10 አመት በኋላ ሀገሬ ስመለስ ያሉኝ ንብረቶች እነዚህ ፍየሎችና እቺ ቤት ናት። አጋጣሚ ነው። ቀልድም አለው። ከፈለጋችሁ ላከራያችሁ ያንን እንትን ስል ብዙ ከአረብ ሀገር ሲመለሱ እንደዚህ አይነት የሚያጋጥማቸው እህቶች አሉ። ምንም ነገር ወይ በቤተሰብ ወይ በወንድ ተበልተው ብዙ የሚያጋጥማቸው ያለውና አጋጣሚ ቪዲዮ ሰራሁት። እኔ ግን ምንም አስበሽ አልነበረም? ምንም አስቤ አልነበረም። እንደው ለጨዋታ ቤቱን ስታዩ ፍየሎቹ ጋር ሆነሽ ሜዳው ላይ ምን ልስራ ብለሽ ቪዲዮ ስታስቢ ነው የመጣልሽ? እሺ። እና በጣም ብዙ ተመልካች አግኝቷል። ቫይራል ስለወጣ ብዙ አዝነዋል። ብዙ ሰው አዝነዋል። ብዙ ሰው ኮሜንት ላይ ብዙ ቤተሰቦችን ከሰሻቸው እንደዚህ ካደረጉሽ 10 አመት ቆይተሽ እንዲህ ባዶሽን ካስቀሩሽ ወይም ይሄን ቤት ብቻ ሰርተው ከጠበቁሽ። እሺ። እና ደግሞ መጥፎ ኮሜንቶችም አሉ። ኢጃዛ ቤት ቁጭ ብለሽ ነው እንዴ ጊዜሽን ያሳለፍሽው? ለወንድ በልተሽ ነው ላስበልተሽ ነው እንዴ? የሚያሳዝኑ ኮሜንቶች አሉ። እኔ 15 አመቴ ምንም የለኝም አልহামዱሊላህ በይ። ሙስሊሙም ክርስቲያኑም አመስግኝ ነው ያለኝ። ጤና አለሽ እና ደግሞ አረብ ሀገር መመለስ ከፈለግሽ እኛ እንላክሽ እንገዝሽ። እንላክሽ፣ አካውንትሽን ላኪልን፣ ምን እንርዳሽ። በጣም ብዙ ጥሩ ሰዎች እንዳሉ አይቻለሁ። ገንዘብ ሁሉ ሊልኩልሽ የፈለጉ ሰዎች ነበሩ። በጣም ብዙ ሰዎች እና ቤተሰብ ደግሞ ለምን እንደዚህ አይነት ቪዲዮ ሰራሽ ሲል እኔ አጋጣሚ ነው። ግን እንደዚህ አይነት ህይወት የሚያጋጥመው ሰው አለ ከስደት መልስ። በአጋጣሚ እንደ ቀልድ ከለቀቅሽው ቪዲዮ ከተሰጡ አስተያየቶች የተማርሽው ነገር ምንድነው? በቃ ብዙ ደግ ጥሩ ሰዎች እንዳሉ ተምሬያለሁ። ኢትዮጵያዊነት ደግነት እንደሆነ ተምሬበታለሁ። በጣም ብዙ ሰው ነው ያዘነው። ጥሩ ሰዎችን ያየሁበት ታይም ነበር። ይሄ በጣም አስደሳችሁን። አሳዛኙ ነገር ደግሞ በኋላ ላይ እናነሳዋለን። እንግዲህ
አንቺ ለቀልድ ብለሽ ነው። ግን የምር 10 ዓመት ቆይተው 15 ዓመት ቆይተው ምንም የሌላቸው እስካሁን ድረስ ይሄ የሚሉት ጥሪት እንደሌላቸው የሚገልጽ ኮሜንትም አለ ደግሞ ማለት ነው በተቃራኒ። ይሄ ደግሞ አሳዛኝ ነው። የእህቶቻችን የስደት ህይወት መጥፎ ገጽታ ደግሞ ቁልጭ አድርጎ የሚገልጽ ነገር ነውና በኋላ ላይ አንዳንድ ተሞክሮች ስለሚኖሩ እናነሳለን። እንግዲህ በዚህ አጋጣሚ ነው እንግዲህ እኔም ቪዲዮን አየሁት። በዚህ ልክ አነጋጋሪ መሆኑን እንኳን አልተረዳሁም ነበር። አሁን አንቺ ጋር ሰዋራ ነው። ምን ያህል ታይቷል? ወደ 200,000። ምክንያቱም የብዙ ሰው ህይወት የሚነካ ነው አይደል? አዎ በቃ እኔ እንጃ በጣም ብዙ ሰው አዝኗል። እና ቲክቶኩን ቀጠልሽበት ወይስ? አዎ ከዛ በኋላም እሰራለሁ። አልፎ አልፎ ያው በደንብ አልፎ እሰራለሁ። ምን ያህል ተከታይ ያለሽ አሁን? 20,800 አካባቢ። ብዙ ነው። በቃ ያ ቪዲዮ ራሱ ያመጣው ቤተሰብ ቁጥር ብዙ ነው። በጣም ደስ ይላል። እስኪ እንግዲህ ወደ ልጅነት እንምጣና እንዲህ አይነት አጀንዳ ፈጥራ መነጋገሪያ የሆነችው ለ14 ዓመት በሳውዲ ጅዳ ቆይታ አድርጋ የመጣችው እህት መነሻዋ እዚህ ቦሩ ሜዳ ነውና ልጅነት አስተዳደግ እሱን እናንሳ። እንግዲህ ቦሩ ሜዳ ደስ የሚል ነው። እንኳን እዚህ ተወልዶ ላደገ ከሩቅ ላይ የሚመጣ አካባቢ የሚያምር ሰፈር ነውና እንዴት ነበር ልጅነት? እስኪ ንገሪኝ። ከአንደኛ ክፍል እስከ 8ኛ ክፍል እዚሁ ቦሩ ሜዳ ነው የተማርኩት። ደስ ይል ነበር። ቦሩ ሜዳን በጣም ነው የምወደው። በጣም ብዙ ትዝታ አለ። እኔ እንጃ። ለምሳሌ አሁን የዚህ አካባቢ ልጆች ከከብት ጥበቃ አንጻር ሰነፍ ናቸው ማለት ከዚህ እዛ ህል ገባ በዚህ ወጣ በዚህ ወረደ የለም። ጧት አስወጥቶ መልቀቅ ነው። ስለዚህ በእርግጠኝነት ስትጫዋቱ ምናምን ነው የምታሳልና እንዴት ነበር ውሎሽ ልጅ ሆነሽ? ከትምህርት ቤት ውጭ ያለውን እናንሳው። ከትምህርት ቤት ስመለስ ሜዳ ነው የምሄደው። እዚሁ ቦሩ ሜዳ ጓደኞች አሉ፣ የሰፈሮች ልጆች አብሮ አደጎቼ እና እዛው አምሽተን ሁሉ አባቴ በቃ ቤተሰብ ተቀብሎን ሁሉ ነው የምንመጣው ከሜዳ ማለት ነው። እዛው ስትጫወቱ ጅብ ካልመጣ እንመጣም እና ደስ ይል ነበረ። ምን ትጫወታላችሁ እንደዛ ስትቆዩ? ቴምቦ፣ ሱዚ፣ ኳስ ያው ወደ ከተማ ቀረብ ያለ ስለሆነ የጨዋታውም አይነት ሱዚ እና ቴምቦ ጨዋታ በጣም ወዳለሁ። ሱዚ ምንድን ነበር? ገመድ እንደዚህ እያሰረ። ትምህርት ቤት እንግዲህ ከአንደኛ እስከ ስንት ነው የተማርሽው? እስከ 8። እና የትምህርት ቤት ቆይታሽ ምን ይመስል ነበር? እንዴት ነበር? ደህና ነኝ። ጎበዝ ተማሪ አይደለም። ቢያንስ ከአንደኛ ክፍል እስከ 3ኛ ክፍል ደህና ነበርኩ። ከዛ በኋላ ያለው አላውቅም። ትኩረትሽ ወደ ጨዋታው? አዎ እንደውም እህትና ወንድሞች ጎበዝ ናቸው። እኔ እንጃ አልወጣሁም። ፋሚሊው እንዳለ ጎበዝ ናቸው፣ ተሸላሚ ናቸው። በትምህርቱ መስክ ስራ ያዘ እንደዚህ አለ? ያው ኢንጂነር ወንድም አለኝ። በጣም ደስ ይላል። ትልቅ ወንድምሽ? ታናሾችን አስተምሬያለሁ። እሺ። እና አልሐምዱሊላህ ጥሩ ቦታ ናቸው። እሱ ኢንጂነር ነው። እህትሽም አለች? አዎ ነርስ ናት። አሁን ደግሞ ተመርቃለች። ስለዚህ ሁለቱም ታናናሾችሽ ናቸው? አዎ 3 ታናናሾች አሉ። 3 ታናናሽ። አንቺ የመጀመሪያ ነሽ? 2 ታላላቅ እህቶች አሉ። 2 ታላላቅ፣ አንቺ 3ኛ ነሽ። ከአንቺ በታች 3 አሉ። 6 ማለት ነው። ስንት ወንድም ነው ያለሽ? 2 ወንድም 3 እህቶች አሉ። 3 እህቶች አሉሽ። በጣም ደስ ይላል። እንግዲህ እናንሳው እንዳልሽው ከ3ኛ ክፍል ጀምሮ ትምህርቱ ላይ ብዙ ትኩረት አላረግሽም። የት ላይ ቆመ ታዲያ? 8ኛ ክፍል ሚኒስትሪ ከተፈተንኩ በኋላ የሰፈር ልጆች ወደ አረብ ሀገር እየሄዱ ነበረ። 2004 እሺ። እና እኔ መሄድ አለብኝ ብዬ ፓስፖርት አወጣሁ። አጋጣሚ ሆኖ ኢሚግሬሽን አልሰጡኝም ነበር ፓስፖርት፣ እድሜ ያልደረሰም። በኋላ ነው 2ኛ ፓስፖርት አውጥቼ ነው ልሄድ ነው ስላቸው፣ እናቴ ገና ልጅ ነሽ፣ እናትሽ ቤት አይደለም የምትሄጂው። እውነት ለመናገር አላውቀውም ለምን እንደምትሄድ። ይሄዳል ሰው ከአረብ ሀገር ሲመጣ አምሮበት ነው የሚመጣው። ያን ነው የማየው እና ያንን ስለሆነ የማየው እንደዛ ነው የተረዳኋት። እናቴ ለምን እንደዚህ ትይኛለሽ? እናቴ ታለቅስ ነበር። እኔ እንዲያምርብኝ አትፈልጊም? እንደ ሰው ሂጄ ግን ቤተሰብ ነው ወደ አረብ ሀገር የወሰደኝ። ሳላመሰግን አላልፍም። ጥሩ ሰዎች ጋር ያገናኘሽ ቤተሰብ ስለሆነች ነው። እዛ ነበረች እሷ። ከዛ እሷ አመቻችታለሽ ሄደሽ የሚታወቁ ሰዎች ጋር ነው የገባሽው። ያኔ እንደው ቢያንስ የ8ኛ ክፍል ተማሪ ማለት ከ13 እስከ 15 ነው ማክሲመም በገጠር ልጅ እድሜ። ስለዚህ በዛ እድሜ እንግዲህ ሄድሽ እና እንዴት ነበረ? ምን ገጠመሽ? ቀጥታ ሲሄድ ያረፍኩት የአባቴ ቤተሰብ ናት። እሷ ጋር ነው ያረፍኩት የወሰደችኝ እና እሷ የራሷ ህይወት አላት። አግብታ ወልዳ ነው አትሰራም። እዛ ውስጥ ነዋሪ ናት። እሺ። እና እሷ ናት የወሰደችኝ። እድለኛ ነሽ። ለዚህ ያበቃችኝ እሷ ናት እና ሳላመሰግናት አላልፍም። ገነት መሐመድ ትባላለች የወሰደችኝ። የአባቴ ቤተሰብ ናት። አመሰግናለሁ በጣም። እና እሷ ናት፣ በእሷ ምክንያት ነው ለዚህ የበቃሁት። በጣም ደስ ይላል። ስለዚህ እዛ ጅዳ ነው የምትኖረው እሷ። ሂደሽ ከዚህ ቤተሰብ ወጥተሽ ቤተሰብ ጋር ነው ያረፍሽው። ምን ያህል ቆየሽ እሷ ጋር? ወደ አሰሪዎችሽ ቤት ሳትገቢ
አንድ ሳምንት ቆየው። የሚያስፈልገኝን ነገር ሁሉ አሟላችልኝ። ስልክ ገዛችልኝ። ሄድኩኝ። የሚገርም አጀማመር ነው የጀመርሽ። ከዛ ደግሞ ተጨማሪ እንዲህ ነው የሚደረገው፣ የዚህ ሀገር ኑሮ እንደዚህ ነው። አንዳንድ ነገር ሳላሳየችሽም ከስራ ጋር በተገናኘ ከቋንቋ አጠቃቀም ጋር በተገናኘ? አዎ ነግራኛለች፣ ግን ያኔ ልጅ ስለሆንኩ አላውቅም። እዛ ሄጄ እንትን የሚለውን እና ፋሚሊዎቹን ታውቃቸዋለች፣ አሰሪዎችን ታውቃቸዋለች። የሚገርም ነው። እና ብዙ ሀበሻዎች ደግሞ አሉ እኔ ጋር 6 አሉ። ማለት ወንድማማቾች ቤት 6 ነን። ወንድማማቾች ቤት 6 ነን የምንሰራው። 6 ኢትዮጵያዊ ሴቶች ወንድምና እህቶች አንድ ፎቅ ላይ ነው ያለው፣ አንድ አፓርታማ ላይ። እና እንዴት ነበር ማለት የመጀመሪያ የስራ ሁኔታሽ፣ ከሰዎቹ ጋር ለመግባባት የነበረሽ ሂደት? እሱን እስኪ አንሺው። ቋንቋ በጣም ይከብዳል። ማለት እጽፋለሁ፣ ጓደኛዬም ስላለች እንደዚህ አልቸገርም። ትነግረኛለች በአማርኛ፣ ስራዬን እሰራለሁ። እና ወዳው የሄድኩ የማስታውሰው ውጭ ላይ ቁጭ ብዬ አሁን ኢትዮጵያ ቤት ነው፣ 5ኛ ፎቅ ላይ ነው የኛ ቤት። ከላይ ሆነች። አዎ ኢትዮጵያ አሁን ቤት ነው። ልክ እንደዚህ ወንበር ላይ ቁጭ ልና ቤት ነው፣ ወይኔ አገሬ እላለሁ። እሱን አልረሳውም። አልሳቁብሽም? ማን ነው የጠየቅሽው? ጓደኛሽን የጠየቅሻት? እሷን በኋላ ነው የጠየቅኳት፣ ማለት ካለፈ በኋላ። እና እኔ እንጃ ብቻሽን ሆነች፣ ግን እንደው ቤት ነው እንትን ቤት ነው ራሴ አይና በዛ በኩል መሆን አለበት። ምን ነው እና ቋንቋ ደግሞ በጣም እንትን ይነግሩኛል ሰው ከሌለ። እና ከነገሩኝ በኋላ ዝም ነው የምለው። ዝም ማለት እንደዚህ ለመናገር እሺ እላቸዋለሁ። ጠይብ ማለት እሺ ማለት ነው። ይሄ ይገባኛል። በቃ ሌላ ማውራት አልችልም። አዘውኝ ሲሄዱ ቁጭ ብዬ ነው የምጠብቃቸው። አንዳንዴ ስራ ሳሰሪ ማለት ምን እንደሚሉ አልገባሽም ወይስ? አይገባኝም፣ ግን የሆነ ሲያወሩ እንደገባኝ ነው አክት ማድረግ። ልክ እንደተረዳሻቸው እሺ ታያቸዋለሽ። ከዛ ሲመጡ ምንም አልተሰራም፣ ምንም የለም። እና የሰዎቹ ስሜት ወይ ደግሞ በዛ ሰዓት የነበራቸው ሁኔታ ምን ይመስል ነበር? ጥሩ ሰዎች ናቸው፣ ምንም አይሉም። ከልጆቻቸው ጋር ሮጣለሁ፣ እጫወታለሁ። ስራ ጨርሼ ለመጫወት ነበር የምቸኩል። እድሜሽም ልጅ ስለሆነ የተለየ ገጠመኝ ነበረሽ በዛ ቆይታሽ? አንድ ጊዜ የማስታውሰው ሻርፕ እንደዚህ ስካርፕ ነገር አንቺ ስትለኝ ሴትየዋ፣ የሴትዬ እናት ነበረች እና ለብሼ መጥቻለሁ። የእሷን አንቺ ነው የተባልኩት፣ ግን ለብሼ መጣ። እና ምን አሉስ እነሱ? ያው እንደተሳሳትሽ ገባቸው እንዳልገባሽ? አዎ፣ ግን ገዝታልኝ መጣች፣ ያንን የሚመስል የሴትዬ እናት። ስለዚህ እድለኛ ነሽ። ብዙ ቋንቋ እንደዚህ የተቸገርኩ የምለው የለም፣ ጓደኛዬ ስላለች። ያው እነሱ ስላሉ ማለት ነው። እንግዲህ በዛ ሁኔታ አንድ ቤት ውስጥ ነው የሰራሽው ወይስ ቀየርሽ? አንድ ቤት። ስንት አመት? 14 አመት። 14 አመት ስቆይ ምን ያህል ጊዜ መተሻል ወደ ኢትዮጵያ? በየስንት አመት? አንድ ጊዜ በ4 አመቴ መጥቻለሁ። የመጀመሪያው በ4 አመቴ ነው። ሁለተኛ ስመጣ በ6 አመቴ። በ6 አመትሽ 10 አመት ሆነ። ከዛ መጨረሻ መጣሽ 4 አመት ቆይተሽ። በመሃል 2 ጊዜ መተሻል ማለት ነው። በጣም ይገርማል። እንግዲህ ከ14 አመት ቆይታ በኋላ ከሳውዲ ጅዳ ወደ ኢትዮጵያ መተሽ እንግዲህ ደግሞ የሀገር ቤቱ ኑሮ ግብ ገጥመሻል። አትመለሽም? የመጨረሻሽ ነው? አልመለስም። በጣም ደስ ይላል። እንኳን በሰላም መጣሽ። እንግዲህ ቀሪው ጊዜ ደግሞ እዚህ የተደላደለ እንደሚሆንና ያሰብሽው ተሳክቶ ሀገርሽ ላይ ህይወትሽን በተሳካ ሁኔታ እንደምትመሪ ተስፋ አደርጋለሁ። ኢንሻአላህ። እነዛ ጓደኞች እዛው ናቸው አሁን አብረውሽ የነበሩት? በጣም ነው የምወዳቸው ጓደኞቼን። በዚሁ አጋጣሚ ሁላችሁንም አላህ ሀሳባችሁን ሞልቶ ለሀገራችሁ ያብቃችሁ። አረብ ሀገር የምትኖሩ ኢትዮጵያውያን እህቶቼ በሙሉ ለሀገራችሁ ያብቃችሁ። እወዳችኋለሁ። በጣም እናመሰግናለን። መልእክቱ ይድረሳቸው። ያኔ አብረውሽም የነበሩ አሁንም እዛ ያሉ አሉ። ያ ማለት ከ14 አመት በላይ በልጧቸው ማለት ነው። ከኔ በፊት የነበሩ 2 መጥተዋል፣ ሌሎቹ እዛው ናቸው። እንግዲህ አረብ ሀገር ብዙ አይነት ገጽታ አለው። እኔ እንኳን ሙሉ በሙሉ አላውቀውም። አንቺ ግን የታሪኩ አካል ነሽ። ለምሳሌ እንዳንቺ ቤት ውስጥ የሚሰሩ በኮንትራት መውጣት የማይፈቀድላቸው አሉ። ከዛ ደግሞ ቤት ተከራይተው ጠፍተው የሚሰሩ አሉና ብዙ ጣውረድ አለ፣ ብዙ ስቃይ አለ፣ ብዙ መከራ አለ። አንቺ እድለኛ ሆነሽ ምናልባት ያንን በጣም አስከፊ የሚባለውን ህይወት መንገድ አላሳለፍሽም እና አረብ ሀገር እህቶችን ቅድም ያነሳ ነው ከቲክቶኩ ጋር በተገናኘ የሚነሱ ብዙ ጉዳዮች አሉ እና እንዴት ነበረ እንግዲህ 14 አመት ስቆይ እየሰራሽ ትልኪ ነበር ወይ? ለማን ነበር የምትልኪው? እዚህ ተልኮ ያንቺን የለፋሽበትን የሰራሽውን ነገር ቤተሰብ
እሷ ስትመጣ አንድ ነገር ላይ አውለን እንጠብቃት ከማለት አንፃር ወይ ደግሞ የላክሽውን ነገር አስቀምጦ ከመጠበቅ አንፃር እንዴት ነበር እንደው በ14 ዓመት ህይወትሽ ውስጥ? ይሄን ቤት ይሰራው ቤተሰቦቼ እኔ ነኝ። ይሄ ቤተሰቦችሽ ግቢ ላይ ነው ያለ ነው አሁን? አዎ ይሄን የሰራሁት እኔ ነኝ። ለቤተሰቦቼ መጀመሪያ ሲሄድ የቤተሰቦችን ቤት ነው የሰራሁት። ማለት የሆነ አንዳንድ ጊዜ ስትወጣ ይሆን አላማ ይኖርሃል፣ አስተዳደግ ይኖራል እና ቤተሰብ ደግሞ በጣም ለፍቶ ነው ያሳደገን። አባቴ በተለይ የቀን ስራ ሁሉ ሰርቶ ነው ያሳደገኝ እና ስትወጣ በቃ ይሄን ነገር ማስተካከል አለብኝ፣ በቃ ይሁን አባቴ እንደዚህ ሰርቶ ነው ሊያኖረኝ አይችልም የሚል ስሜት ይሰማኛል። እና ደግሞ ታናናሽ እህትና ወንድሞቼን ማስተማር አለብኝ። ቢያንስ እኔ ባልማር እንኳን እነሱ ጥሩ ደረጃ ላይ እንዲደርሱ ፈልጋለሁ። ግን አልሐምዱሊላህ አስተማርሽ። ተቀደም ያልሽኝን ኢንጂነር ወንድምሽን እና ነርስ እህትሽን ቢያንስ 12ኛ ክፍል ደግሞ አለ አሁን 12ኛ ክፍል። ስለዚህ እዛው ነሽ አንቺ እያስተማርሽ ነበረ። ይሄን ቤት ሰርተሽ ጨረሽ። እሺ ከዛስ? ያው በመሃል መጥቼ ስለነበረ ቦታ ገዝቼ ሄድኩኝ። በ4 ዓመትሽ እንደመጣሽ ወይስ በሁለተኛው? በሁለተኛው። እና ያኔ ነው ቦታ ገዝቼ ሄድኩት። እዚሁ አካባቢ ነው የገዛሽው ነበረ? አዎ እዚሁ ነው። ቤቱን ቤተሰቦቼ ናቸው የሰሩት። ብዙ የተለፋበት ነው። ቤተሰቦቼን ሳላመሰግን አላልፍም። እኔ በአመት አንድ ጊዜ ረመዳን ላይ ካልሆነ ለቤተሰቦቼ እንደዚህ ነው ብዬ የምልከው የለም። ብልክላቸውም እነሱ አያጠፉም፣ ይፈራሉ። ማለት ማዘር ደግሞ በልጅነቱ ሀይዳ ልጅ እንዴት ነው የሷን ብር እንደዚህ የማደርገው? እኔ እንጃ። አባቴ አሁን ድረስ ይሰራል፣ ወፍጮ ቤት እየፈጨ ነው ያሳደገን። ስለዚህ አሁን አንዳንዶች ልጆቻቸውን አረብ ሀገር ሲልኩ አንደኛ ከመደበኛ ስራቸው ማለት ስራው ተሻሽሎ ሳይሆን ያን ስራ የማቆም በቃ ቀጥታ በልጅ ገቢ የመተዳደር የኑሮ ዘይቤያቸው ራሱ ይቀየራል። አንድ ሰው የኑሮ ዘይቤው ሊቀየር የሚገባው የተሻለ ሲሰራ ነው አይደል? ግን ልጆቻቸውን አረብ ሀገር ስለላኩ ብቻ እያንዳንዱ ነገር ወደ ቅንጦት ይቀየራል። ስለዚህ አንቺ ቤተሰቦች ከመደበኛ ስራ በፊት የሚያደርጉትን ነገር አልቀየሩም? አልተቀየረም፣ ምንም አልተቀየረም። እንደውም ቤት ስሰራ ቤቱ የኔን ቤት ለመጨረስ ቤት ካላቸው ነገር ብዙ ነገር ነው የሚያወጡት። የቀን ሰራተኛ ውድ ነው። ብዙ መስዋዕትነት ከፍለው ወንድሞቼ፣ እህቶቼ፣ ቤተሰብ ብዙ ሰው ነው የማመሰግነው። አልሐምዱሊላህ ቤቴን ስሰራ አባቴ የቀን ሰራተኛ መያዝ አይፈልግም። ድንጋይ ተሸክሞ አሸዋ ተሸክሞ ውሃ ደግሞ ግርፍ እንትን ለማለት ቧንቧ እንደዚህ አልገባም ነበር፣ አስቸጋሪ ነበር። ከታች ከቦሩ ሜዳ ነው የሚያመጡት፣ ከቦርከና አባቴ ለዛ አልከፍልም ብሎ ጠዋት ተነስቶ ለእኔ ብዙ መስዋዕትነት ከፍሏል። ቤተሰቦችን ሳላመሰግናችሁ አላልፍም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ረጅም እድሜና ጤና ይስጥልኝ፣ ኑሩልኝ። ወደ አንቺ ጋር ሄደን እንግዲህ ይህን ያህል ዓመት የተደከመበት ቤት ምን እንደሚመስል ለተመልካቾች እናሳያቸዋለን። አልመተዋል። የተወደዳችሁ ተመልካቾች ከዚህ ቀደም በ3 ዙሮች በመላው ዓለም የሚገኙ ተማሪዎችን በኦንላይን የእንግሊዝኛ ቋንቋ ትምህርት ስናስተምር ቆይተናል። አሁን ደግሞ 4ኛ ዙር ምዝገባ በቅርቡ ልንጀምር ነው። ለ1 ወር ያህል ምዝገባ ይቆያል። በሀገር ውስጥ የሚሆን በውጪ በተለያዩ የዓለም ክፍሎች በተለይም በመካከለኛው ምስራቅና አውሮፓ እንዲሁም አሜሪካ የሚገኙ በርካታ ተማሪዎችን ስናስተምር ቆይተናል። በተለይ ከዚህ ቀደም በመደበኛ የትምህርት ሂደት ውስጥ በነበራችሁ ቆይታ የእንግሊዝኛ ትምህርት ፈጽሞ አይገባንም ብላችሁ የምታስቡና የምትፈሩት የምትሸሹት ተማሪዎች በእርግጠኝነት ከኛ ጋር በኦንላይን ብትማሩ በተለይ ጀማሪ ለሆናችሁ እንግሊዝኛም በደንብ ማንበብ መጻፍ ከዛ ባሻገር መሰረታዊ በሚባል ደረጃ መናገር ትችላላችሁ። ስለዚህ መማር የምትፈልጉ ደውሉልን። በዋትስአፕ ቴሌግራም እና ኢሞ ታገኙናላችሁ። ስለ ጦሳ ለርኒንግ ሴንተር የትምህርት ሂደት ከዚህ ቀደም የነበሩ ተማሪዎቻችንን መጠየቅ ይቻላል። ብዙዎቹ ምስክርነታቸውንም ከዚህ ቀደም ሲያጋሯችሁ ነበረ። ትምህርቱን የምሰጠው ደግሞ እኔው ራሴ ነኝ። እናመሰግናለን። አሁን በቀጥታ ወደ ዋናው ፕሮግራም እናመራለን። አዎ እየቀረስክ እንደዚህ ሀገራችን እዚህ ሆነ ደግሞ ይታያል። እንግዲህ ቤታችን ይሄ ነው። ከ10 ዓመት በኋላ ተብሎ የተቀለደበት ይሄ አይደለም። ገባኝ። ኧረ ዋናው ነው እንጂ የቀልዱማ ቀልዱ ነው ቀረበ። የ10 ዓመት ልፋት ልክ በሄድሽ በ4 ዓመትሽ ቦታው ተገዛ። አዎ። መቼ መስራት ተጀመረ? የዛሬ 6 ዓመት አካባቢ ተጀመረ። መጀመሪያችን ቤት ነበር የሰራሁት ከታች።
አዎ ለቦታ መያዣ እንደነገርኩም አባቴ ወፍጮ ቤት ፈጭቶ የቀን ስራ ሰርቶ ነው እና ያሳደገን። መጀመሪያ ስሰራ ይችን ቤት ወፍጮ ቤት ነበረ ነትከል የምፈልገው ለአባቴ ማለት ነው። እና አጋጣሚዎች ሆኑና ሰፈር በዛ። ያኔ ሰፈር የለም ነበር፣ እንደዚህ ቤቶች አልነበሩም። ሰፈር መሀል ደግሞ ትንሽ ከብዳል። ያ ሆነ ያው ይሄ ቤት ተሰራ ማለት ነው። መጣ ማለት ነው። የሚገርም ነው። አሁን ያው ቤተሰብ ጋር ስለሆነ ያለሽውና ስላልገባሽበት መስታወት ስራ ብቻ ነው የቀረው። ሌላው ፊኒሺንግም ሁሉም ነገር አልቋል። ሰው ካልገባበት ደግሞ መስታወት እንትን ካለው ይሰበራል። ይሄ እንደውም የተሰባበረው ያኔ በጦርነቱ ጊዜ ቆርቆሮ እንደዚህ አመቶ ነበርና ተቀይሮ ነው። በጣም ጠንክሯል። ይሄ ምንድን ነው የሚሆነው ማለት ነው? እቃ ቤት። ይሄ እቃ ቤት በጣም ደስ ይላል። እንግዲህ ይሄ 6 ዓመት ያህል ነው ማለት ነው። የቤተሰቦቼንም ቤት አይተዋል። እሱ ካለቀ በኋላ እሱ ሲያልቅ ያው ቅድሚያ የሚሰጠው ለቤተሰብ ነው። ግድ ነው። ብዙ ለፍተው አሳድገውን ለአንቺ ከከፈሉት መስዋዕትነት አንጻርም ለነሱ መስጠቱ ግድ ነው። ቢያንስም ያም ቀላል አይደለም። በጣም ጽድት ባለ ሁኔታ ነው የተሰራው። ይሄ ደግሞ የሚገርም ነውና አሁን ያለንበት ቦታው ምን ይባላል? ቦሩ ሜዳ ነው አካባቢው ራሱ በጣም ደስ ይላል። ቀደም እንግዲህ ቤቱን ልናይ ከመምጣታችን በፊት እዛ ቡና እየጠጣን የጀመርሽልኝ ነገር ነበረ። ሶሻል ሚዲያ ላይ ተሳትፎ እንዳለሽም ነገርሽ ነበር። ቲክቶክ ላይ ያለውን አንስተናል። ዩቲዩብም ቻናል አለኝ ብለሽ ነበረ። የዩቲዩብ 2 ቻናል አለኝ። 2 ቻናል። አንዱ ነጁ ሆም ኩኪንግ ይላል። አንዱ ደግሞ ነጁ ዩቲዩብ ነው። የማውቃቸውን አረበኛ አስተምራለሁ፣ እጽፋለሁ። ፌስቡክም እንደዚሁ ፔጅ አለኝ። 48,000 ፎሎወር አለው ፌስቡክ ፔጅ። የሚገርም ነው። ምን ይላል ፌስቡክ ፔጁ? ነጃት አህመድ። እንደ ቲክቶክ ማለት ቲክቶክም ነጃት አህመድ ነው። እና እየገባችሁ ሰብስክራይብ አድርጉ፣ ፎሎ አድርጉ። የዋናውን ነጁ ኩኪንግ የሚለውን ሊንክ እናስቀምጥላችኋለን። እሺ፣ ነጁም ኩኪንግ። ነጁም ለነበረን ቆይታ በጣም ነው የምናመሰግነው። እንግዲህ ባለፉት 6 ዓመታት የነበረች ድካም ያው እዚህ ቤት ላይ በደንብ ኢንቨስት ተደርጓል። በጣም ደስ ይላል። አሁን አልቋል። እንግዲህ ያው መግባት ስትፈልጊ ብቻ የመስታወትና አንዳንድ ነገሮች መጨረስ ካልሆነ ሌላው ነገር አልቋል። ይሄ እንግዲህ የሚያሳየው ከአንቺ ካለሽ የገንዘብ አጠቃቀም ባሻገር የቤተሰቦችሽን ጥንካሬ ነው። ይሄ ቤት አለቀልሽ እና ስትለኝ እናቴ አመሰግናለሁ ነበር ያልኳት። ቤተሰቦቼ ብትኖሩልኝ ነው ይሄ ቤት የተሰራውና አመሰግናለሁ ስላት አይ እኔን አታመስግኝ፣ አባትሽ ለቀን ሰራተኛ አልከፍልም ብሎ በወገቡ ሁሉ ውሃ ተሸክሞ በጀርባው ድንጋይ አግዞ አሸዋ እሱ ነው መስዋዕትነት ከፍሎ እንደዚህ እያመሙ የሰራልሽ ብላኛለች። እና ሁሉንም ቤተሰቦችን አመሰግናለሁ። ብዙ ቤተሰቦች አግዘውኛል እና አባቴን ደግሞ በጣም ነው የምወደው፣ በጣም ነው የማመሰግንህ አባቴ። አህምያውን ድረስ ኑሩልኝ፣ ረጅም እድሜ ጤና ይስጥ እላለሁ። እሺ ነጃት እንግዲህ 3 ወርሽ ነው ከመጣሽ። በምን ሁኔታ ላይ ነው ያለሽው አሁን? ወደፊትስ እዚሁ ሀገርሽ ላይ ምን እየሰሩ መኖር ነው ያሰብሽው? እኔ ንግድ መሞከር ደስ ይለኛል። ብዙ ጊዜ ቦታዎችን እያየው ነው እና ያን የሆነ እስከምጀምር ድረስ ሜካፕ እየተማርኩ ነው። ሜካፕ አርቲስት? እሱን እየተማርኩ ነው። ስለዚህ ምናልባት በቀጣይ ትምህርቱን እንደጨረሽ የሴቶች ውበት ሳሎን ከፍቶ የመስራት እቅዱ አለሽ? እዚሁ ደሴ አካባቢ ወይስ ሌላ ቦታ? ኢንሻአላህ። የት ነው እየተማርሽ ያለሽው አሁን? አዲስ አበባ። አዲስ አበባ። ምን ያህል ጊዜ ይወስዳል? 1 ወር ከ15 ቀን። እዚሁ ቤተሰብ ጋር ነው ያለሽው አሁን? ኮምቦልቻ የራሴ ሱቅ አለኝ። ሸቀጣ ሸቀጥ ነው እንደዚህ እንደማከፋፈልም ብቻ አልሐምዱሊላህ። ታናሽ ወንድሜ ነው የሚሰራው፣ እሱ እየሰራ ነው። ከዚህ በፊትም እኔ እዛ ሆኜ እህቴ ትሞክራለች ማለት ይሄ ብር ካለ ለምን አንሰራም? ብዙ ጊዜ አክሲዮን ገብቼ አውቃለሁ። እህቴ በጣም ሀያት ትባላለች፣ ታናሽ እና ጎበዝ ነው። እና የሆነ አክሲዮን ገባን። የንግድ ቤቶች እንደዚህ ያሉ አይደል? ግንባታ ተሰርቶ አለቀ? ያ አላለቀም፣ ግማሽ ላይ ሸጥን። ከሸጥን በኋላ የሆነ በመሀል ካፌ ከፈትን። የት? ኮምቦልቻ መናኸሪያ አካባቢ ከፍተን ነበር። እና ማን ነበር የሚለው ካፌ? ማለዳ ካፌ። እና 7 ወር ሰርተናል።
እኔ ሳውዲ ሆኜ ቤተሰብ ነበር የሚሰራው እህቴ ወንድሞቼ። እንዴት ነበረ ታዲያ ካፌ ስራ? አሪፍ ነበር። ፋስት ፉድ አለ፣ ቡና፣ ሻይ፣ ሁሉ ነገር አለ። መሀል ላይ አከራይ አንዳንድ ጊዜ ግን አስቸጋሪ ነው። ስራሽ ሞቅ ሲል አዎ ቤቱን ልናከራዩ ነው፣ ውጡልን። ማቴሪያሉ እንዳለ እቃው እንዳለ ነው አሁን የካፌው እና ውጡልን አለ። ወጣን። ያው አከራዩት ወይስ እነሱ ጀመሩበት? አከራይተውታል። የነዚህ ያው ጥሩ ነው። በአንድ በኩል ምንድነው ያው እኛ ኢትዮጵያን ብዙ መልካም ጎን አለ፣ ብዙ ጠንካራ ስብዕናዎች አሉ፣ ግን ደግሞ ማይካዱ በጣም አሉታዊ ባህሪያት በቃ ምቀኝነታን አንዳንዴ እንሸፋፍ ነው ብንል አይሆንም የኛ መገለጫ እና ብዙ የሰማሁት ገጠመኝ ከንግድ ጋር በተያያዘ ምንድነው መጀመሪያ ምንም ሐሳቡ የላቸውም ቢዝነስ የመስራት ቤቱን የማከራየት ሐሳብ ነው ያላቸው። ካከራዩሽ በኋላ ልክ አንቺ ሆነ ስራ ስትሰሪ ሲያዩ በቃ ይሄ ነገርማ ተለመደ ጥሩ ነው ስለዚህ እናስወጣና እኛ እንስራ ብለው ራሳቸው ስራ የሚሰሩበት አሉና በጣም የሚገርም ነው። እህቴ ደግሞ ጎበዝ ስለሆነች ከዚህ ከወጣን እኔ ደግሞ እመጣለሁ እያልኩ ነበር። ምግብ ሰራለሁ በደንብ አረብ ሀገር እና መጥቼ እንደዚህ ካፌ እንዲከፈት የሚያልኩት ሸፉኝ እኔ ራሴ ሰራለሁ። በዛው ልቀጥል ነበር። ያ አልሆነም። ያ ሲዘጋ ወደ ሱቅ ተቀየረ። ወደ ሸቀጣሸቀጥ አሪፍ ነው አልহামዱሊላህ። ይሄ ቢሆነው በማለት በእህቴ ወንድሞቼ ማለት ለኔ በጣም ስለሚያስቡ በቃ እኔ እንጃ በጣም ደስ ይላል። የዛሬ 14 አመት ነው የሄድሽው። ኢትዮጵያን እንዴት አገኘሻት? ማለት ልዩነት፣ ህይወት፣ ኑሮ እስኪ ስለዚህ እናንሳ የተወሰነ። ብዙ አንዳንድ ጊዜ አረብ ሀገር ረጅም አመት ከመቀመጥ በመሃል ስንመጣ ብዙ የምናያቸው ነገሮች አሉ። እኔ በመሃል 2 ጊዜ ስለመጣው የሆነ ነገሮችን አይቻለሁ። አስደንጋጭ አልሆነብሽም? ለውጥ አልሆነብኝም። እንደውም የመጀመሪያ 4 አመት ቆይቼ ስመጣ ነው እንግዳ የሆነብሽ። አዎ። እና ጠንካራ ነው የምትሆነው ከሄድክ በኋላ እዚህ ያለው ነገር ስታዩ። አዎ። ረጅም አመት እዛ የሚቀመጡ እህቶቻችን ደግሞ አንዳንዴ ሰውንም ሁሉንም እዛው በፊት አዩበት ቦታ የሚያገኙ ይመስላቸዋል፣ ግን አይደለም። መጀመሪያ በሚያውቁት። አዎ እንደዛ ነው። ግን እንደዛ አይደለም። መተህ ስትሄድ ጠንካራ ትሆናለህ፣ ቆራጥ ትሆናለህ፣ ምን መስራት እንዳለብህ የሰውን ማንነት ታያለህ። አብረው ሄድ ተማሩ የሆነ እርምጃ ሄደዋል እኔ የት ነኝ ብለህ ራስህን ታያለህ። ረጅም አመት እዛ ስትቆይ ግን ይሄን አታይም። አንድ ቦታ ላይ ነው የሚቆመው። አንድ ቦታ ላይ ነው። ቤተሰብ ያለህን ነው የምትሰማው። አንዳንድ ቤተሰብ ስለ ኑሮ ውድነት ያወራል። ሶሻል ሚዲያ ላይ የምታየውን ማየትና መስማት አንድ አይደለም። ማየት በጣም ብዙ ነገር ያስተምራል እና ብዙ አዲስ አልሆነብኝም። በየመሃሉ እየመጣሽ ማየትሽ ላብነት እናንሳውና ከ4 አመት በፊት መተሽ ነበረ። እንዴት አገኘሽ ኑሮ? ምክንያቱም በዚህ 4 አመት ራሱ ብዙ ነገሮች ተፈጥረዋልና የዛሬ 4 አመት እና አሁን ስትመጪስ? ተፈሩ ተቀይሯል፣ አገሩም ተቀይሯል። የኑሮ ሁኔታ አሁን ውድ ነው። ከዛሬ 4 አመቱ አንፃር ኑሮ አሁን ውድ ነው፣ ግን ይኖራል። ከሰራን ትኖራለህ። ራስን ማሳመን ነው። እዚሁ ጋር ማነሳው ምንድነው የሰርግ ፕሮግራሞችን እሰራለሁ። ምናልባት ጦሳቲው ላይ ተሽ ከሆነ ገጠር ላይ የሚደገሱ ድግስ በቃ ድግሱ እንደዚህ በደንብ ተደግሶ ሰው ሲበላ ሲጠጣና ብዙ የአረብ ሀገር እህቶች ኮሜንት ሲሰጡ ምንድነው የሚሉት እኛን በቃ ኑሮ ውድ ነው እንዳትመጡ ምናምን እያላችሁ እናንተ እንዲህ እየደገሳችሁ ትጨፍራላችሁ ምናምን ይላሉ። እና እውነት ኑሮ ሳይወደድ ነው እንደዛ? ባንቺ አረዳድ ምንድነው? እንደዛ ሳይሆን አንዳንድ ጊዜ ሰርግ ለመደገስ ተበድሮም የሚደግስ አለ፣ ለሰው ብሎም የሚደግስ አለ፣ ሀብታም ኖሮት የሚደግስም አለ፣ በደንብ አቅሙን አማክሎ የሚደግስም አለ። ብዙ አይነት ነው። ስለዚህ እዛ ተበላ ተጠጣ ማለት ኑሮ ርካሽ ነው ማለት አይደለም። በዚሁ አጋጣሚ እንደው ፕሮግራሙን ላይ መልእክት ለማስተላለፍ እስካሁን እኔ ያቀረብኳቸው ፕሮግራሞች ስፖንሰሮቹ ከጀርባ ያሉት የድግሱ ባለቤቶች የአረብ ሀገሮች ናቸው። ብዙ ፕሮግራሞችን አቅርቤያለሁ እስካሁን 5-6 የሰርግ ፕሮግራሞች እና ሲበላ ሲጠጣ እርዱ አንድ በቃ 2-3 ፍሪዳ ተጥሎ አገሬው ተሰብስቦ የሚጨፍረው ምን የሚለው ያ እዚህ ያሉት ሰዎች ሰርተው ባገኙት ገንዘብ አይደለም። አረብ ሀገር ያሉቶች እንግዲህ ያው ይታወቃል አይደል ለፍተው ደክመው ልክ አንቺ ታናሾችሽ እንዳስተማርሽው እነሱም የእህቶቼን ደስታ የወንድሜን ደስታ ማየት ፈልጋለሁ አጠገቡ ሆኜ ዓለሙን ባላይም ግን ደግሞ ላስደስተው ብለው እነሱ የሚያደርጉት ነገር ነው እንዲህ የሚያደርገው እንጂ በእርግጥ ኑሮ ርካሽ ሆኖ አይደለም። በጣም ውድ ነው። ስለዚህ ከዚህ አኳያ እንዳልሽው አቅምን ያማከለ ነገር ሆኖ ሰው ኖሮት ያንን አጋጣሚ አይረስ ያድርጎ ቢያልፍ ችግር የለውም። ግን ያለ አቅም ደግሞ ለሰው ብሎ ከፍተኛ ነገር ውስጥ መግባት ተገቢ አይደለምና በዚህ አጋጣሚ እንግዲህ 14 አመት ቆይታ እንደመጣች አንዲት እህት
እንደው በመጨረሻ ጦሳቲው ላይ ከነበረን ቆይታ አንፃር የምታስተላልፊው መልእክት ካለሽ? የጦሳቲው ቤተሰብ ነበርሽ ከዚህ ቀደም? እሱን እናንሳ። ኮሜንት ጽፋለሁ። ተጽፊ ነበር? አዎ ቲዩ ላይ በደንብ ነው የምጽፈው። በብዛት ገጠር ሄደህ የምታቀርባቸው ታደርገው እናቶች ጋር አባቶች ጋር የምታወራው ደስ ይላል። አገራችን በቃ ኮሜንትም ሳይ በጣም ደስ ይላል። እኔ ለእህቶቼ የማስተላልፈው ማለት አረብ ሀገር ስንወጣ ያው ብዙ አላማ ይዘን ነው እድሜያችንን ጊዜያችንን ብዙ ነገር መስዋዕት አድርገን ከፍለን ቤተሰቦቻችንን ለማኖር በቃ የምናስበው ብዙ ነገር አለና እህት ወንድሞቼን የምላቸው ብራችሁን በአግባቡ ያዙ። ለማታውቁ ሰው ብር አትስጡ። በቃ ለምን አሁን የምናየው ጥሩ አይደለም እና ደግሞ አትፍሩ። ብራችሁን ያዙና አገራችሁን ስሩ። መስራት ይቻላል። እስከመቼ ሰው ሀገር ይኖራል? እናንተ ደፋር ከሆናችሁ መታችሁ መስራት ትችላላችሁ። የማንንም ወሬ አትስሙ። ማለት እዚህ አንዳንድ ጊዜ አላውቅም፣ ይቅርታ ግን ለቃሉ አንዳንድ ቤተሰብ እዚህ እንድትመጣ የማይፈልግ ይኖራል። ለምን እዛ ሁና ብዙ ትረዳቸዋለች እና እዚህ ስትመጣ ምን እንሆናለን? እሷ ሳትኖር እኮ እየኖሩ ነው እነሱ። ስለ ራሳቸው ነው የሚጨነቁት። አንዳንድ ራስ ወዳድ አሉ። እነሱን አትስሙ። ጎበዞች ሁኑ። ብራችሁን ያዙ። በቃ ኑ ስሩ ነው የምለውና አረብ ሀገር ለሚኖሩ ኢትዮጵያዊ እህቶቼ ልዩ ክብር አለኝ። ሀሳባችሁ ሞልቶ ለሀገራችሁ ያብቃችሁ ነው የምለው። ለቤተሰብ ደግሞ የምለው አረብ ሀገር ልጆቻችሁን ስትልኩ ሰርተው እንዲመጡ በቃ የሆነ ደረጃ እንዲደርሱ ወይም እናንተን ከቀየሩ ኑሮ ተወደዋል ወይም ደግሞ ይሄ አላለቀም ይሄ ገና ነው እያላችሁ ልጆቻችሁ ሰው ሀገር እንዲቀሩ አታደርጓቸው። የሰው ሀቅ አትብሉ። ምንም ማለባበስ አያስፈልግም። የሰው ሀቅ አትብሉ። ማንም ይሁን የሰው ሀቅ በቃ ነገ ይዟችሁ ነው የሚሞተው። አረብ ሀገር ሲመጡ ብዙ እህቶቼ ምን ያጋጥማቸዋል? በሶሻል ሚዲያም እያየን ነው። የሆነ ቤት ቀርጸውም የሚልኩ አሉ፣ አይቻለሁ። ያልተሰራ ወይም የሰው ቤት። አንዳንድ ቤተሰብ ደግሞ ቤቱን ከሰራ በኋላ እዚህ ስትመጣ ወይ ወንድም ወይ እህት ሊሆን ይችላል በራሱ ስም ያደርጋል። ስትመጣ ይችልጅ ብዙ ለነሱ መስዋዕትነት አረብ ሀገር አንድ ሰዓት መቆም ራሱ እግር ያማን አይደለም። ይሄን ያክል አመት አረብ ሀገር ስትኖር እረፍት የለውም። የሰው ቤት ነው። ጠዋት የተነሳ ማታ ድረስ ትሰራለህ። ምግብ ልትሰራ ትችላለህ። ልብስ ማጠብ አለ። ብዙ ደግሞ መጥፎ የሚያጋጥመው አለ። እኔ አልሐምዱሊላህ ጥሩ ሰዎች ስለሆኑ ነው የኖርኩት። ክፉ ሰዎች የሚያጋጥሟቸው አሉ። እንድትቀመጥ አይፈልጉም። የሚያስቡት ገንዘባቸውን የሆኑ ሰዎች አሉ። እንደዛ ሆነው ለቤተሰብ ብለው ከቤተሰብ አልፈው እኮ አክስት አጎት የሚሮጡ አሉ። ግን እዚህ ከመጡ በኋላ ምንድነው የሚሏቸው? ብዙ ነገር ሲያጡ ይበሳጫሉ። ከንቱ ብራቸውን አይዙም ነበር እንዴ? ያው ምን አረብ ሀገር ሄዳ መጣሽ ጮክ ትላለች፣ አበደች እንዴ? ይሄ ሲትባል ደግሞ ለሆነ በምትወደው ብዙ መስዋዕትነት የከፈልክለት ሰው ይሄንን ሲልህ የሆነ አእምሮ ይጎዳል። ትክክል። ማይሆን ስያሜ ይሰጥሽ። በጣም ብራችሁን ያዙ። ነው ሀገራችሁ ስሩ። ማንንም አትስሙ። ራሳችሁን ብቻ ሳምኑ። ለመስራት ስትመጡ ምንም ሳትይዙ ብር አለን ብላችሁ ሳይሆን እናንተ እንትን ብላችሁ ነው መምጣት ያለባችሁ። ማለት ለራሳችሁ የምትሉትን ይዛችሁ ነው። እና ደግሞ እዛ ምንም ነገር አትሰብስቡ። ልብስ ይሄ የሚሆነ የማያስፈልግ ነገር አትሰብስቡ። ምንም ጥቅም የለውም። 1 ግራምን ብትሆን ወርቅ ግዙ። እዚህ ብትመጡ ብትቸገሩ የምትሸጡት ልብስ ምንም ጥቅም የለውም። አንዳንድ እህቶች ብዙ አመት ይቆያሉ፣ ግን ምንም 1 ግራም ወርቅ የሌለው ይኖራል። የሚገዛው ምንድነው? በቃ ብዙ ሻንጣ ልብስ። ምንም አንድ ልብስ መሸጥ አትችሉም። ወርቅ ግዙ። ብራችሁን ያዙ። አገራችሁ ስትመጡ ትጠቀሙበታላችሁ። በጣም ተገቢ አስተያየት ነው። ምክንያቱም አንደኛ አሁን ላይ የዋጋ ግሽበቱ ሀገራችን ላይ በጣም ከፍተኛ ስለሆነ ኢቭን ብር ዝም ብለሽ ብታስቀምጪ በተለይ በኢትዮጵያ ብር አሁን ኢትዮጵያ ውስጥ ባለ ባንክ ብታስቀምጪ ዋጋውን እያጣ ነው የሚሄደው። 100 ሺህ ብር አስቀምጠሽ በዚህ አመት መግዛት የሚችለው ነገር በቀጣይ አመት የ50 ሺህ ብር ያህል ዋጋ ነው የሚኖረው አንድ አመት በተቀመጠቁት። ስለዚህ ያንንም ወደ ሌላ ነገር ቀይሮ ቅድም እንዳልሽው በወርቅ ሊሆን ይችላል እንደዚህ ተጨባጭ በሆነ በጊዜ ሂደት ዋጋ ሊዋጣ በሚችል ነገር ቀይሮ ማስቀመጥ ትልቅ ነገር ነው። ከዛ ውጭ እናቴ፣ አባቴ፣ ወንድሜ፣ እህቴ እንደ ኃላፊነት እንደ ቤተሰብ የወላጆቻችንም ያሳደጉን ሀቅ ስላለብን ልናግዝ እንችል ይሆናል በአግባቡ። ግን እንደው ሙሉ አምኖ እንዳረጋችሁ ታርጉ ብሎ ገንዘብን መበተንና መስጠት በኋላ ዋጋ ያስከፍላል። ብዙዎች
በሚያምኗቸው ባሳደጓቸው በሚወዷቸው እናት አባት እህት ወንድም ነው የተከዱት ብዙ ገጠር አካባቢዎች ላይ ሄዳለሁ በጣም በሚያሳዝን ሁኔታ በተለይ እዚህኛ አካባቢ አሁን የጫት ሱስ በጣም አደገኛ ደረጃ ላይ ደርሷል ስለዚህ እያንዳንዱ እንደው ከተማው ቀርቶ የገጠር ከተማዎች አካባቢ ሻይ ቤት ውስጥ ተቀምጦ ሲቅም የሚል ወጣት በምንድን ነው የሚቀመው ሲባል አይሰራም ቁጭ ብሎ ነው የሚውለው ብቸኛ ሊቅምበት የሚችለው ነገር ወይ እህቷለች ወይ ደግሞ በኢሞ ወይ በዋትስአፕ እያታለለ ገንዘብ የሚያስልካት ሌላ እህት አለች ማለት ነው ሌላ ሴት አለች ስለዚህ ራሳችሁን ህይወታችሁን የወደፊት ህልማችሁ እንዳይጨልም በተቻለ መጠን ጥንቃቄ አድርጉ እንግዲህ ዛሬ ለእናንተ ምሳሌ የምትሆን በብዙ መንገድ ያሳለፈች ከፈጣሪ ፈቃድም ጋር ሆኖ እድለኛም ነሽ በዛ መንገድ ውስጥ የተሻሉ ሰዎች ጋር ስራ መጀመርሽ ግን ደግሞ እንዲህ አይነት ቤተሰቦች ጠንካራ ቤተሰቦች ስላሉሽና አንቺም ህልም ስላለሽ ጠንካራ ስለሆንሽ ነው አሁን ላይ የደረስሽበት ደረጃ ላይ የደረስሽው አብረን ስለቆየን በአክብሮት እዚህ ቤተሰቦች ቤት ጠርተሽኝ ሸጋ ቆይታ ስላደረግን የህይወት ልምድሽን ስላካፈልሽን ከልብ አመሰግናለሁ እኔም እዚህ ድረስ መጥተህ ኢንተርቪው እንትን ስላልክ አመሰግናለሁ ጥሩ ነው የምትሰራው የሀገራችንን ባህላችንን ሁሌ ታስቃኘናለህ ብዙ ቁም ነገር አዘል ትምህርቶችንም ስለምትሰጠን እኛም እናመሰግናለን አመሰግናለሁ እንግዲህ እናታችን ወደ ቤት ግቡ እያሉ ነው እስኪ ደግሞ እንግባና ቤታቸውን በዛው ዘይር እርጎ በትንሹ ወንዳል ትላልቅ ነው ዳቦ ቦሩ ሜዳ ወተትና ቦሩ ሜዳ ሀገራችን ነው ወተት አለ ደስ ይላል ሁሉም ነገር ላሞቹንም ፈቶ መልቀቅ ነው ወደ ሜዳ አዎ ቀውጥ ያደረጉት እኮ ልክ ነሽ እንትን ስላለ ነው በቃ የወተት ተዋጽኦ ካለ አዎ አስቸጋሪ ኮባል አልጨመር በቃ ይላ ጋር የራሱ ከበቂ በላይ ነው አላህ ይስጥልኝ በጣም አመሰግናለሁ እኔም አመሰግናለሁ ለነሱ ራሱ ጽድት ያለ ቤት ነው ሰራሽናቸው አካባቢም ያምራል በጣም ይሄ ወደዛ ወደ ትርምሱም ውስጥ አይጠጋም አዎ ከወሎ ዩኒቨርሲቲ ወደዚህ ጸጥ ያለ ሰፈር እና እሱ ተመችቶኛል በጣም አይ በጣም አሪፍ ሰፈር ነው ይሄ ሰፈር ጅዳው ሰፈር ተብሏል ከዚህ ወደ ታች እንዳለ ሜዳው ድረስ ቤት ነው ማን ነው የሰራው የአረብ ሀገር ሴት ተመርቃለች ጂቢው ቀነሰኝ ሆዲ መርቅ በውስጥ እና እህቴ ጋር አንድ ላይ ነው የተማሩት ከአንደኛ ክፍል ጀምረው በጣም የምንወዳት እህታችን አዎ በጣም ጓደኛሞች ናቸው አሁን ድረስ ማለት ነው